እናቱ የጉራጌ ሰውና በእናቱ እናት ደግሞ ያደዋ ሰው ነው። ውሸት ነው። የጎንደሬ አስቴር አወቀ ለምሳሌ ጉራጌ ነው እና ይሄ ወደ አማራ ለማጠጋጋት ነው። እኔ ቴዲ ባለ መረጃ ቴዎድሮስ ካሳሁን ወያኔ አንዴ አማራን ለመምታት መታወቂያ ኦሮሞ፣ አማራ፣ ትግሬ እያለ ሲያዘጋጅ አማራ ብሎ ሰጠውት ነበር። ጠበቃ ይዞ ነው እንግዲህ ጉራጌ ነኝ የሚል ሲያስቀይር በአካል አለው አውቃለሁ። ስለዚህ ውሸት ነው የሚወራው። አሁን ይሄ ተራ ነገር ነው። ስለዚህ ንጉስ ሊሆን ቀርቶ የንጉስ ሊቀ መኳስ ሊሆን አይችልም እንላለን እኛ አማራ ብሔርተኞች። ቴዎድሮስ ነጋዴ ነው። ወቅት እየጠበቀ ሙቀት እየለካ ለገንዘብና ለዝና ጊዜ እየጠበቀ የሚመጣ ነው እንጂ ለህዝብ የሚቆም ሰው አይደለም። የወያኔ አባልና ምልምል ነው። የአዲስ አበባ ወጣትን በህወሓት ዘመን ተቃዋሚ በመምሰል ወጣቱ እንዲከተለው ሳይታሰር ታሰር እየተባለ ሲፈታ አይተናል። ተቃዋሚ አይደለም። የቴዲ ግጥሞች በሙሉ ከአባቱ የተገኙ ናቸው። አባቱ የሬዲዮ አዘጋጅ ነበሩ። በጣም የታወቁ የምናከብራቸው ናቸው። እሳቸው የአማራ ወታደሮችን ግጥም በፖስታ ሰብስበው ጠርዘው ያስቀመጡለት ነው። ምንም ከአማራ ውጭ የሚዘፍነው አንድም ነገር የለውም። በአማራ ዝና፣ በአማራ ቋንቋ፣ በአማራ ባንዲራ፣ በአማራ ሀገር ጥበቃ የሚሸልም። ስለዚህ ቴዲ ኦሮሞን ይጠላል የሚባለው ውሸት ነው። ምክንያቱም አባቱ ኦሮሞ ናቸው። ግርማሞ ዱካሳ ናቸው። ውሸት ነው። ጉራጌ ምናምን እየተባለ የሚቀባጠረው እና ቴዲ ኢትዮጵያን ቢወድ ኖሮ ልጆቹን አሜሪካን አይወልድም ነበር። በጣም የማዝነው ግን የኢትዮጵያ ሕዝብ እውቀት ስለሌለው ቴዲ ኦፕ ባስደረገ ቁጥር ንጉሱ ተወልዷል የሚሉ የኳስ አድናቂዎች አሉ። እነዚህ ደግሞ ከእውቀት የተጣሉ ጫት ሲቅሙ ለውዝ ሲቅሙ የሚውሉ ሰዎች ናቸው። እነዚህ ከአንድ ብሔር አካባቢ ስም ላለመጥራት የመጡ ናቸውና ንጉስ ነው ይሉናል። አንድ አዝማሪ ወይም ዘፋኝ ንጉስ ሊሆን አይችልም። የንጉስ ግን አጫዋች ወይም ሊቀ መኳስ መሆን ይችላል። ስለዚህ ማሳያ የምን መሰለ ቴዲ በሰማያዊ ፓርቲ ጊዜ ታውቀዋለህ። ሳሙኤል አወቀ ደብረ ማርቆስ ህወሓትን በፌስቡክ ተቸ ተብሎ ነው ተቀጥቅጦ ታስታውሳለህ የተገደለው። ደመቀ ዘውዱ ለወልቃይት ታገላለሁ እያለ ወርቁ አይተነው ነው እሱ ወይስ አብይ አህመድ በአውሮፕላን ከሚኒስትሮች ምክር ቤት ሂዶ ጎንደሬን ያታልል ነበር? አየህ ቴዲ ወያኔን አባል ባይሆን ወያኔን ቢቃወም ኖሮ ይገደላል። ፋክቱ ይሄ ነው። ምክንያቱም ሳሙኤል አወቀ ህወሓትን በፌስቡክ ተቸ ተብሎ ነው። የኢትዮጵያ ወጣት ይሄን ያውቃል። ማንኛውም ብሔርን ሊክድ አይችልም። ደብረ ማርቆስ ላይ በፍልጥ ቀጥቅጠው ነው የገደሉት። ስለዚህ የአዲስ አበባ ልጆችን የከተማ ልጆችን ለማስከተል ወያኔ ትግሬ ዲኤስቲቪ እና ቴዲን ነበር ያኔ እያጎሉ ህዝቡ እንዲምታታ ሰው ገደለ ብለው ያስራሉ። ከገደለ እኮ መታሰር አለበት። ወንጀለኛ ከሆነ 20 ዓመት 15 ዓመት ተቀጥቶ ልናየው ይገባል። ውሸት ነው። የኢትዮጵያ ጠላት የሆነውን ኢሳያስ አፈወርቂን ከአብይ ጋር ቤቱ ቁርጥና ክትፎ ጋብዟል። ብዙ ሰዎች በቴዲ ቤት ሲያልፉ ነው በአጋጣሚ ነው ይላሉ። አንተ ይሄ ይጠፋል ብዬ አላውቅም። ምክንያቱም ብዙ እዚህ ጋር ብዙ ታወያያለህ፣ ብዙ ታነባለህ እና ይሄ ለአንተም አይጠፋም። አንድ የሀገር መሪ እንደው ዝም ብሎ በቴዎድሮስ ካሳሁን ቤት ሲያልፍ አብይን የሚያክልና ኢሳያስን የተባለ የምስራቅ አፍሪካ ጋንጊስተር ቴዲ ቁርጥና ክትፎ ሲጋብዘው በሚስቱ በኩል ነበር። ሚስቱ የሻዕቢያ ሰላይ ስለነበረች ነው። እንደዚህ ያሉ ግለሰቦች የዋ ናቸው። ኢሳያስና አብይ የሀገር መሪ ሆነው ሳለ ተራ ሰዎች እኮ አይደሉም። ታስቦበት የተደረገ የታቀደ ነው። ቴዲ አፍሮ ኢትዮጵያ ኢትዮጵያ የሚል ለገንዘብ በቃ ለንግድ ነው። በተለይ የአማራን ኪስ የአማራን ዲያስፖራ ለማጠብ ለመዝረፍ። በዚህ ደግሞ የከበረ ግለሰብ ነው። በጣም ከፍተኛ ገንዘብ አለው። በጣም ግንባታ አግኝቶበታል። ቴዲ አፍሮ ገጽታው እየተገነባለት ያለ ሆን ተብሎ ነው። አሁን ከትግሬና ከጉራጌ ከኤርትራ አካባቢ አሁን ጽምዶ የሚባል ነገር አለ። በሚስቱ በኩል በጣም ኤርትራኖች ጨምሮ ይደግፉታል። በመሰረቱ ቴዲ ለአንድ ኤርትራዊ በሚሊዮን ብር ሲሰጥ ለታገቱ የአማራ ሴቶች፣ ለተገደሉ የአማራ ሰዎች አንድም ነገር ያደረገው ነገር የለም። በአይናችን አይተናል። ኤርትራዊ ተፈርዶበታል ሊገደል ነው ሲባል በሚሊዮን ዶላር አውጥቶ ሲሰጥ አይተናል። ያው ከአማራ ኪስ የሚወስደውን የሰጠውና ቅድም እንደገለጽኩት የቴዲ አባት ሬዲዮ ላይ ይሰሩ ነበር ወታደር ሆነው ሳለ። በዚያን ወቅት ደግሞ የኢትዮጵያ መከላከያ ሰራዊት ያለው አማራው ግጥም ይችላል። ያን መድበል ሰጠውታል። ጥሩ ነው።
አይዘፍንም አይባልም፣ ጥሩ ድምፅ አለው፣ ምንም አይካድም። ስለዚህ ቴዲን ብታየው ቴዎድሮስ በዘፈኖች ውስጥ ኦሮሞ፣ ትግሬ፣ ጉራጌ እያለ ሲጠራ አይተው ከሆነ ጎጃምና ጎንደር፣ ኦሮሞና ተጉለት ዩ ሲ he never mentioned Amhara people but he got $1 million from Amhara people. ይሄን ነው ማወቅ ያለብን። ቴዲ የኤርትራና የአድዋ ዘር ያላት ሴት ሲያገባ ታስቦበት ነው። ፖለቲካዊ ጋብቻ ነው። እንደዚህ ምናምን ጸጉሩን ቅንድቡን ሊቀነደብ ውሸት ነው። ታስቦበት ነው። ሚስቱ የወያኔ ሻዕቢያ ሰላይ ነች። በመቄዶንያና በመሳሰሉት የዘረፋ ተቋሞች ይሄን በኦርቶዶክስ የተኛውን አማራ ከፍተኛ ሼር እንዳላት አውቃለሁ። ኒውዮርክ ውስጥ ከአማራ ዲያስፖራ በተሰበሰበ ገንዘብ ትልቅ ካፌና ላይብራሪ ከኢንተርኔት ካፌ ጋር አላቸው። ይሄ ነው። ስለዚህ ቴዲ ኦፕ ባደረገ ቁጥር ጃ ተወልዷል የሚሉ ቂል ኢትዮጵያኖች ናቸው። የማያውቁት ነገር መረጃ የላቸውም። ስለዚህ አሁን የቴዲ አፍሮ የሶሻል ሚዲያ ቅስቀሳ ለ7 ዓመታት የአማራ ህዝብ ሲጨፈጨፍ ድምፅ ስላልሆነ፣ ስላልተቃወመ፣ ስላልረዳ ደብረ ብርሃን እኮ ቅርቡ ነው ለሱ በአማራ ህዝብ በኩል ተቀባይነት ስላጣ ተቀባይነት እንዲያገኝ ሰይፉ ፋንታውን ግጥሙን ሰርቆታል። አብይ አህመድ እንዳይ ኢንተርቪውን ከለከለ። ይሄ ቱሪና ፋውሬ ነው፣ አንቀበለውም። ቴዲ አፍሮ ለትግራይ እናቶች በሚል ከፍተኛ $1 ሚሊዮን ሲሰጥ ለአማራ ሰዎች ግን ደብረ ብርሃን ላይ 1 ኩንታል ጤፍ እኮ አላቀረበም። ግን የሚያገኘው ከቁጥር ብዙ ከሆነው ከአማራ ህዝብ ነው። ዶክተሮች ልኮ ይደግፉታል። ለምን ካልከኝ ቴዎድሮስ የአማራ ዶክተሮች ገጠር ይባላል ብለው ያስባሉ። የአማራን ዘፈኖች ላለመስማት እንዴት ቴዲ ንጉስ ነው ይሏል ዶክተሮች። ለምን ስትለው ገጠሬ እባላለሁ ብለው ስለሚያስቡ ነው እንጂ የአማራ ዘፈኖች አንተም ሌሎችም እንደምታውቁት በጣም አሁን እንደውም በጣም በአገር ላይ ናኝቷል። በኢትዮጵያ ምግብ ቤቶች፣ በተለያዩ ጭፈራ ቤቶች ይከፈታል። አሁን ያለአማራ ዘፈን አይጥምም። ያለአማራ ሰው አንተም ተናግራል ጫው ነው ለኢትዮጵያ ብላልና በጣም እናመሰግናለን። ቴዲ አፍሮ ዶላር እየሰበሰበ የሚቀጥል ሰው ነው። ዶክተር የተባለውም በጎንደር ዩኒቨርሲቲ ነው። በጣም የሚያሳዝነው እሱና ኦባንግ ሜቶ ባህር ዳር አማራ መሪ ስለሌለው ክልሉን በአደን የተባለ አማርኛ ተናጋሪ ትግሬ ስለከበበው የሌላ ዘሮች ከቅማንት ኮሚቴ፣ አገው ሸንጎ፣ ትግሬ ኦሮሞዎች ስለያዙት፣ ኤርትራውያኖች ስለያዙት በጣም ኦኬ። ቴዲ አፍሮ የተባለ ዶክተር ሊሰጠው አይገባም። አረሱት ብሎ ያቀነቀነው ፋሲል ደሞዝ እያለ ተነስ ግጠም እያለ የገጠመው ማሪ ደገፋው እያለ እንዴት ተሰጠው ብሎ እንኳ የሚጠይቅ ይሄው ዶክተር የሺኖ ማን የምትባል ጎንደር ውስጥ ያደፈጠች ሴት ነች እንዲሰጥ ፕሮፖዛል ያቀረበች። እና ይሄ ዞሮ ዞሮ ቴዲ አፍሮ የመንግስት ሰው ነው። ህዝቡን ለመያዝ የከተማ ልጆችን ለመያዝ እንዲከተሉት የተደረገ ሰው ነው። አሁንም ከአብይ ጋር ሊጣላ አይችልም። አሁንም የአማራ ጭፍጨፋ ላይ ስላለ እየተገደለ ስላለ በቴዲ አፍሮ ባዶናይ በምናምን እየተባለ በመቄዶንያ ሁኬርስ ቴዲ ዘፈነ አልዘፈነ ምንም አያገባንም። ስለዚህ በጣም አመሰግናለሁ ሐሳቤን ለመግለጽ ስለፈቀድክልኝ። ቴንክ ዩ ሞጣ። እሺ ወደ አያና እንሄዳለን። እኔ ነኝ ስንኙም ግጥሙም ያው የምናውቀውን የኢትዮጵያ ህዝብ የሚሰማውን ሀቅ በዘፈን አድርጎ የህዝብን ስሜት የህዝብን አመለካከት በደንብ የሚገልጽ ግጥሞቹን እንደው አንድ ጊዜ ሰምቶ ብቻ ሳይሆን በተደጋጋሚ ሰምቶ የግጥሞቹን ትርጉም እንድንረዳ እንድንመረምር የሚያደርጉ በጣም ሶፊስቲኬትድ የሆኑ ሊሪኮችን ይዞ ይመጣል። ከኤርትራ ጋር በተገናኘ ዘፍኗል። ይህ ጠላትነት ወይ አግላይነት አይታይበትም። ኢትዮጵያ ውስጥ ያሉ ጀግኖችን ከሞላ ጎደል አብዛኞቹን ታሪክ በደንብ የሚያውቃቸውን የመዘገባቸውን በደንብ አድርጎ ዘፍኗል። ግን እንደምናየው በህወሓትም ታስሯል። በ2017 ዓ.ም የአዲስ አበባ ፖሊስ ሂልተን ሆቴል ያዘጋጀውን የአውቶራይዝድ የሆነ ኢቨንት ከልክሎታል። በኢትዮጵያ ውስጥ የሚዲያ ብላክአውት ተደርጎበታል። ሚዲያ ብላክአውት ማለት በተለያዩ የመንግስትም ሆነ የግል ሬዲዮ ጣቢያዎች እና ቴሌቪዥን ጣቢያዎች የቴዲ ስራዎች እንዳይቀርቡ ብላክ ሊስት ተደርጓል። እንግዲህ
አሁን ይሄ ሊያሳይ የሚችለው ነገር የቲቪ ስራዎች የሆነ የሚያስተጋባ ድምፅ አለ። አዲስ አበባኛ ውጣልኛ የሚል ዘፋኝ በሚዲያ በደንብ ያለ ልጓም በሚለቀቅበት ሀገር ውስጥ ስለ ኢትዮጵያዊነትን ግሎሪፋይ የሚያደርግ የኢትዮጵያን ክብር የኢትዮጵያን ማንነት በደንብ አድርጎ የህዝቡን ሀሳብ ፍላጎት የሚገልጽን ዘፋኝ ሰፕሬስ የሚያደርግ በክሊር ሁለት ስታንዳርድ ወይንም የሁለት ደረጃ ያለው ዜግነት እንዳለ የሚያሳይ ሌሎች ዘፋኞች ዘርን ሲሳደቡ ከተማው የኔ ነው ውጣልኝ ሲሉ ማንም ከልካይ የሌላቸው ግን አንድ ዘፋኝ ስራውን ለማቅረብ የተፈራረመውን ውልና የተቀበለውን ገንዘብ እስኪመልስ ድረስ በመንግስት ደረጃ ጫና አንድ ጥያቄ ልጠይቅህ። ዩቲዩብ ላይ ተቋርጦ ነበረ በቴክኒካል ጉዳይ፣ አሁን ተመልሰናል። ተቋርጧል። እነሱ እንዲናገሩ እንዲነካላቸው የማይፈልጉትን ነገር ደግሞ ከነካባቸው የህዝብ ልጅ አይደለም የአንድ ወገን ነው ይላሉ። አሁን በሁለቱም ነገር መተቸትም አይቀር ነገር ነው። ለምሳሌ ይሄን መንግስት ከተቸ አሁን ገና የህዝብ ልጅ መሆንን አስመሰከርክ የሚሉት ብዙ ናቸው፣ ሚሊዮኖች ናቸው። በተቃራኒው ደግሞ የሚተቹትም ይህን መንግስት በመንካቱ አሁን ያለውን ስርዓት ከተቸም ሚሊዮኖች ሊተቹት ይችላሉ። ስለዚህ የህዝብ ልጅ ነው ሲባል የህዝብ ልጅ ማለት ምን ማለት ነው? እንዴት ነው የሚረጋገጠው? እንግዲህ ያው ማጆሪቲ ነው ህዝብን የሚገልጸው ትርጉም ማጆሪቲ ነው ወይንም አብዛኛው ብዙሃኑ ነው የሚገልጸው። ለምሳሌ 17 መርፌ የሚለውን ብታይ ስፔሲፊክሊ ህወሓትን አልጠቀሰም። የጠቀሰው ምንድነው በጊዜው በህዝብ ዘንድ የነበረውን አመለካከት እሱ በግጥም በሙዚቃ አቀነባብሮ እውነቱን ነው ያቀረበው። አሁን አንድ ሰው እውነቱን የሚናገር ሰው ሊትራሊ ባየስድ ሳይሆን አንድን ሳይድ ሳይሳደብ አንድን ብሔር ሳይሳደብ አንድ ክስተት እንደ ጋዜጠኛ የሆነውን ክስተት የሚዘግብ ከሆነ ወይ በዘፈኑ የሆነውን ክስተት በእውነት ደረጃ የሚናገር ከሆነ